እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የቃል ኪዳን በዓል በሰላም አደረሰን። እንግዲህ በየዓመቱ የካቲት 16 ቀን በታላቅ ድምቀት የሚከበረውን የኪዳነ ምሕረትን በዓል መሠረት በማድረግ የቃል ኪዳኑን ትልቅ መንፈሳዊ ትርጉም፣ ታሪኩንና ለእኛ ያለውን ዋጋ ዛሬ አብረን እንመለከታለን። እሺ፣ በዛሬው ዝግጅታችን መጀመሪያ ኪዳን የሚለው ቃል ምን ማለት እንደሆነ እንጀምራለን። ቀጥሎ ወደ ዋናው ጉዳይ ወደ ኪዳነ ምሕረት ታሪክ እንገባለን። ከዚያም የቃል ኪዳኑን ኃይል የሚያሳዩ ተአምራት እናያለን። የእመቤታችን አማላጅነት እንዴት እንደሚሠራ እንመረምራለን። በመጨረሻም በቃል ኪዳኗ መኖር ምን ማለት እንደሆነ በመመልከት እናጠቃልላለን። እንግዲህ ኪዳነ ምሕረትን ለመረዳት መጀመሪያ ኪዳን የሚለው ቃል ራሱ ምን ማለት እንደሆነ መነሻ እናድርግ። ኪዳን የሚለው ቃል የግዕዝ ቃል ነው። ትርጉሙም ውል፣ ስምምነት፣ መሐላ ወይም ቃል መግባት ማለት ነው። ይህ ቃል ከፍ ያለ ክብደት ያለውና ማይታበል መሐላን ነው የሚያመለክተው። በነገራችን ላይ ጌታችን ከትንሣኤው በኋላ ለሐዋርያት ያስተማረው ጸሎትም ኪዳን ተብሎ ይጠራል። ይህ የቃል ኪዳን ጽንሰ ሐሳብ በመጽሐፍ ቅዱስ ውስጥ ትልቅ ቦታ አለው። እግዚአብሔር ከሕዝቡ ጋር ያለውን ግንኙነት የሚያጸናበት፣ ማይለወጥ ተስፋ የሚሰጥበት የተቀደሰ መንገድ ነው። ልክ እዚህ ኤርምያስ ላይ እንደምናነበው ማለት ነው። አሁን እንግዲህ ኪዳን ምን ማለት እንደሆነ ካየን ወደ ዋናውና ልዩ ወደ ሆነው ለእመቤታችን ለቅድስት ድንግል ማርያም ወደ ተሰጠው የምሕረት ቃል ኪዳን እንሻገር። ታሪኩ የሚጀምረው የሰው ዘር ሁሉ ሕመም በጠናበት በታላቁ የሐዘን ስፍራ ጎልጎታ ላይ ነው። እመቤታችን በልጇ መቃብር አጠገብ ሆና የሰው ልጆችን ሁሉ እያሰበች ልብን የሚነካ ጸሎት አቀረበች። ይህንን ጸሎቷን ለመስማትና መልስ ለመስጠት ጌታችን ኢየሱስ ክርስቶስ ራሱ በብዙ መላእክት ታጅቦ መጣ። እናቴ ማርያም ሆይ ምን ትለምኝኛለሽ ብሎ መጠየቁ ለእርሷ ያለውን ልዩ ክብርና ቦታ የሚያሳየው ነው። ልመናዋን ስናይ በጣም የሚገርመው ነገር ለራሷ ምንም አለመጠየቋ ነው። ይልቁንስ በስሟ ለሚለምኑ፣ መታሰቢያዋን ለሚያደርጉ፣ ለድሆች ለሚራሩ፣ ቤተ ክርስቲያን ለሚሰሩ፣ በአጠቃላይ ፍቅራቸውን በተግባር ለሚገልጹ ሁሉ የምሕረት ቃል ኪዳን እንዲሰጣቸው ነው ይለመነችው። ጌታችንም ለመናዋን ሰምቶ በራሱ በአባቱና በመንፈስ ቅዱስ ስም የማላላት። ይህም ማለት ይህ የምሕረት ቃል ኪዳን በራሱ በቅድስት ሥላሴ የተረጋገጠና ለዘላለም የማይፈርስ መሆኑን ያሳያል። ጥሩ። ይህ ቃል ኪዳን እንዲሁ በቃል ብቻ የቀረ ነገር አይደለም። ኃይሉ በተግባር በተገለጡ በርካታ ተአምራት የተረጋገጠው። ከእነዚህም ውስጥ ሁለቱ በተለይ በዚህ ዕለት ይታሰባሉ። ለምሳሌ የስምዖን በላይ ሰብዕ ታሪክ አለ። ይህ ሰው በሰይጣን ተታሎ እጅግ አሰቃቂ ኃጢአት ውስጥ ከገባና 78 ሰዎችን ከበላ በኋላ አንድ ቀን በእመቤቴ በማርያም ስም ብሎ ውሃ ለለመነው ለምጻም አንድ ጠብጣባ ሰጠ። በኋላም ሲሞት ነፍሱ ልትኮነን ስትል ያቺ በስሟ ያደረጋት አንዲት የምሕረት ሥራ ለድኅነቱ ምክንያት ሆነች። ይህ እንግዲህ የእርሷ ስምና ቃል ኪዳን ምን ያህል ኃይል እንዳለው ያሳያል። ሌላም ተአምር አለ። አንድ ሰው በደረሰበት ከባድ ፈተና የተነሳ ሁሉን ነገር ክዷል፣ ሥላሴን፣ ቅዱሳንን፣ ሁሉንም። ነገር ግን አንድ ነገር ላይ ጸና። ድንግል ማርያም የአምላክ እናት መሆኗን ግን አልክድም አለ። በዚህች ጽናቱ ብቻ ነፍሱ ከሲኦል እንደዳነች ይነገራል። እንግዲህ እነዚህ ተአምራት ወደ አንድ ወሳኝ ጥያቄ ይመሩናል። ይህ ኃያል አማላጅነት በቤተ ክርስቲያን አስተምሮ መሠረት እንዴት ነው የሚሠራው? መሠረታዊው ጥያቄ አንድ ፍጡር በፈጣሪ ፊት ቆሞ ለሌላው እንዴት ሊማለድ ይችላል የሚለው ነው። መጽሐፍ ቅዱስን ስንመለከት ቁልፉ ነገር ባለሟልነት ወይም ወደ ዙፋኑ መቅረብ መቻል ነው። ለምሳሌ ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ብሎ ነው የመዳንን ብስራት ያበሰረው። ንግሥት አስቴር ለንጉሡ ቅርብ ስለነበረች ሕዝቧን ከሞት አድናለች። ሙሴም ከእግዚአብሔር ጋር የነበረው ቅርበት ነው ሕዝቡን ያስማረው። እናስበው እስቲ፣ ከራሷ ከእናቱ በላይ ለእግዚአብሔር የቀረበ ማን አለ? ታላቁ ሊቅ ቅዱስ ያሬድ ይህን ሲገልጸው ይቅርታን እንድታሰጪ የሕይወት ድልድይም እንድትሆኚ ከአብ ከወልድ ከመንፈስ ቅዱስ ሥልጣን ተሰጥቶሻል ይላል። ሥልጣኑ ከራሱ ከእግዚአብሔር የተሰጣት መሆኑን በሚገባ አስቀምጦታል። በቅዳሴ ማርያም ላይ ደግሞ አባ ሕርያቆስ የምልጃውን ዋና ዓላማ ሲገልጽ ጥፋትን ሳይሆን ይቅርታን፣ መዓትን ሳይሆን ምሕረትን ለምኝ፣ የምትለምኙም ለጻድቃን ሳይሆን ለኃጢአተኞች ነው ይላል። የምልጃው ፍሬ ነገር ይሄው ነው። እናጠቃለል። ይህ ሁሉ ነገር ተደምሮ የኪዳነ ምሕረት ጉዳይ በምዕመናን ሕይወት ውስጥ
እንዴት ልዩና ማዕከላዊ ቦታ እንደሚይዝ እንመልከት። ለእመቤታችን የተሰጠው ቃል ኪዳን ለምን ከሌሎቹ ሁሉ ይለያያል? ምክንያቱም ክብሯና ቦታዋ ከማንም ፍጡር ጋር ስለማይወዳደር ነው። የአምላክ እናት ለመሆን ተመርጣለች። አምላክ ሥጋዋ ሥጋ ከነፍሷ ነፍስ ነስቷል። ዘላለማዊ ድንግል ናት። አማላጅነቷም የእናት አማላጅነት ነው። ከሁሉም በላይ ደግሞ የዓለም መዳን በእርሷ በኩል እንዲሆን የእግዚአብሔር ፈቃድ ሆኗል። ስለዚህ የኪዳነ ምሕረት ተስፋ ለንስሐና ለእምነት ጥሪ ነው። በኃጢአት የወደቁ ሁሉ በእርሷ የእናትነት አማላጅነት ይቅርታን እንደሚያገኙ መንግሥተ ሰማያትንም እንደሚወርሱ የተሰጠ የማይለወጥ መለኮታዊ ማረጋገጫ ነው። ቃል ኪዳኗን አክብረን በረከቷን ያሳትፈን።